ከታሰረበትና ከታገተበት ቦታ ተለቆ ወደ ቤቱ በመመለሱ ምክንያት ዝና ከእስር ለመለቀቅ ችሏል። ዝናም ከእስር ከተለቀቀ በኋላ የመጀመሪያ ስራዬ እንዲህ አደረገኝና ለዚህ ጥፋትና ዋጋ ማስከፈል ያበቃችኝ ኤፍራታ ናት ሲል ተናግሯል። አሁን ላይ ዝና መለቀቁን ስትሰማ ወዴት እንደምትሄድና የምታረገው ግራ ተጋብታ ጓደኛዋ ማህሌት የምትላት ስታጨናንቃት አይተናል። ብልም ወንድሙ በመገኘቱና ተለቆ ወደ ቤቱ በመመለሱ በጣም ደስ ብሎታል። ደከመለትና የታገለለት ወንድሙ አሁን ላይ በሰላም ከቤቱና እንዲሁም ከእነሱ ጋር መቀላቀሉ ደስተኛ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁና ፈቅዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ኖላዊ ድራማ ባለፈው ቪዲዮአችን ላይ እንዳየነው ብሩክ ያለበት ቦታና እንዲሁም የታሰረበት መታገትም የተፈጸመበት ቦታ ዱታው ጠፍቶ ነበረ። ዝናም እንደማይለቀቅና ብሩክ ያለበትን ቦታ ካልጠቆመ እንዲሁም ካልተናገረ ታስር እንደማይለቀቅ ደጋግሞ ሲነግረው ነበረ መድብልም ብዙ የደከመለትም ነገር ብሩክ እንዲለቀቅና ወደ ቤቱ ተመልሶ ከለመደው ከቤት የምትኖረዋ እንዲሁም ደግሞ በቅርብ ጊዜ ፍቅርን የተቀበለችው ከቅድስት ጋር ከልጁ ተምሳሌም ጋር አብረው እንዲኖሩ ነበር ትግል ያደረገው። ዛሬው ቪዲዮአችን ላይ ደግሞ ብሩክ ተለቆ ወደ ቤቱ መመለሱንና እንዲሁም ደግሞ ዝና በመለቀቁ ምክንያት ኤፍራታ ጭንቀት ላይና እንዲሁም ደግሞ ስጋት ላይ እንደሆነች ለማናገር ነው። በታገተበት ቦታ ላይ የተናገራቸው ነገሮች ቢኖሩ ምሳሌን ሳሳክም የወንጀል ስራና እንዲሁም ደግሞ ያላስፈላጊ የሆኑ ነገሮችን ሰርቼ ስለሆነ በጣም ይቅርታ፣ ይህ የራሴ ጥፋት ነው ብሎ በራሱ ይቅርታ ሲጠይቅ አይተናል። ይህ ማለት እስከ ዛሬ የጠፋበትና እንዲሁም ሊታገትበት የበቃበት ምክንያት የምሳሌ የሕክምና ብር ወጪና እንዲሁም ደግሞ ቤቱ ባለመሸጡ ምክንያት ብር ከየት አግኝቶ እንዲያሳከማት ለማረጋገጥ የተጣረውም ላይ ነበረ። ግን አሁን ላይ ታዲያ ብሩኬ በራሱ ግልጽ አድርጎታል። ዝና ጋር አብረው የሚሰሩ ግብረ አበሮቹ እንዲሁም ብዙ አሳፋሪና ወንጀል ስራ ስለሚሰሩ ይህንንም ደግሞ አብረ ስራና ብር እንሰጥሃለን ብለው አታደውት እንዲያሰሩትና ለምሳሌ የሕክምና ወጪ እንዲሰጡት ሲናገር ነበረ። ይህም ሆኖ ከእንግዲህ በኋላ ምንም ነገር አልጠፋም፣ ላጠፋሁት ነገርም ይቅርታ ብያለሁ በማለት ይቅርታ በመጠየቅና እንዲሁም ደግሞ ከሁሉም ጋር ያለውን ችግር ተመካክሮ በመፍታት ከታገተበትና ከታሰረበት ቦታ ላይ ወደ ቤቱ ሊመለስ ችሏል። ቤቱ መመለሱና እንዲሁም ደግሞ ከልጁ ከምሳሌ ጋር በመገናኘቱ እንዲሁም ብዙ ዋጋና መከራ ስቃይ ሲከፍልለት ሲያፈላልገው የነበረው እሱን በእስር ቤት ቆይቶ አሁን ላይ ብሩክን ለማግኘት ሲመጣ ብሩክም ሌላ ችግርና ጣጣ ገጥሞበት በነበረ ጊዜ ነበርና ዋጋ የከፈለለት ወንድሙ ተለቆ ከቤቱ መምጣቱ በጣም ደስተኛ ሆኖ እንዲህ ተቀበሉና መድብልም ላሳለፋቸው ልፋቶችና እንዲሁም ድካሞች ምንም እንዳልተጸጸተ ሲናገር ነበር። የተጸጸተበት ነገር ያው ወንድሙ ብሩክ በሰላም ተዛ ተለቆ ወደ ቤቱ በመመለሱ ምክንያት በጣም ደስተኛ ሆኛለሁ በማለት የራሱን ደስታ ገልጿል። ዝናም ብሩክ ስለተለቀቀና ወደ ቤቱ ስለተመለሰ ዝናም ከስርና ከታገተበት ቦታ ላይ ተለቆ ወደ የፈለገው ቦታ እንዲቀሳቀስ መብቱ ተሰጥቶትና እንዲሁም ደግሞ በፈለገበት እንዲሄድ ነበር የተለቀቀው። ኤፍራታም የዝናን መለቀቅና ዝናም ደግሞ ችግርና መከራ ያበቃችው ዝናን ኤፍራታ ስለሆነች አሁን ላይ ታዲያ ዝና የተለቀቀ የሚል ጭምጭምታና ወሬ ስትሰማ ኤፍራታም የት እንደምትሄድና የት እንደምትገባ ግራ ተጋብታለች። ማህሌት ተብዬዋም ጓደኛ እህቴ ስትላትና አብራ ብትኖር እንኳን ምንም አይነት ችግር ቢመጣ እማታዋጣና እንዲሁም ደግሞ ከጎኗ ሆና ችግር እንደማትዋጣት አይታታለች። ማህሌትማ ይህ ቀርቶ አይደለም ዝና ታስሮ በነበር ጊዜ እንኳን ዝናን እንዲሳሰርና እንዲሁም እንዲገደል ያደረግሽው አንቺ ነሽና ስለዚህ አንቺ ራስሽን አሁን ላይ ለማስገደልም ሆነ ለመገደልም ዝግጁ ነሽ፣
ህይወትሽን የማትፈልጊባት ጊዜ ላይ መሆኑን እንድታውቂ ነው በማለት በተደጋጋሚ ስትነግራት ነበረ። ያው ያደረገችው ነገር በስህተት እንጂ ልታደርገውና እንዲሁም ደግሞ ልፈጽምበት የነበረው መድብል ላይ ነበረ። መድብልም በጣም ብልህና ታታሪ ጀግና ሰው ስለሆነ የሚያደርገውንም የሚደረግበትንም አስቀድሞ መጠንቀቅና መጠርጠር አስፈላጊ ስለሆነ ይህ ሁሉ ደግሞ ያደርገዋል። እዚህ ዝና ያዘዛትን መድብል ላይ ጨካኝ ነገር ስለሆነ ይህንን ደግሞ መድብል ነቅቶ ለራሱ በማድረግና ዝና እንዲታሰርና እንዲመታ ያበቃችው ኤፍራታ ለዝና ሳይሆን ለመድብል ያደረገችው መድኃኒት ነበረ። ታዲያ ይህንን ነገር ደግሞ እንዴት እንዲያደረገችው ብታስረዳቸው እንኳ ዝና አይደለም ይሄም ንግግርና የሚያበሰብስ ውሃ እንኳ ቢደፉበት ይበሰብስ የማይመስል ሰው ነው። በንግግርም ሆነ በምክክር ያምን አይመስልም። የራሱ የፈለገውን የሚናገርና እንዲሁም በፈለገበት ቦታ ላይ የሚንቀሳቀስ የራሱን መብት እንጂ የራሱን እንጂ የሰው አያይም። ይህ ማለት ራስ ወዳድነት ነው። ቢሆንም ግን እሱ ግድ አይሰጠውም። ኤፍራታ ማህሌት ማንም ተጠራቀመ ለሱ ግድ አይሰጥም። ይህ ኤፍራታም ጭንቀት ላይ ናት። ዝናም መጀመሪያ ከስር እንዴት ተለቀቀና እንዴት ተፈታ አስቀድሞ የደወለውና ያስጨናነቀው ካሊብን ነበረ። ካሊብም ዝና እንዲለቀቅ ለማድረግ ምሳሌን አግቶ ይዞ እንዳይለቅና እንዲሁም ደግሞ መደራደሪያ እንዲያደርግ መጀመሪያ የተነገረው ካሊብ ነበር። ባልጠበቀውና ባላሰበው ምክንያት ምሳሌን እንዲያስለቅቁትና እንዲሁም ደግሞ እንዲወሰዱበት ቢናገረው እንኳን ማንም ሊያምነውና እንዲሁም ደግሞ ማን እንዳልተቻለ ሁላችንም አይተናል። ካሊብም ምሳሌን ይገታት እንጂ ምንም አይነት ስቃይና መከራ እንዳላሳያት እንዲሁም ደግሞ በእንክብካቤ ይዞ እስከምትመለስ እንዲሁም ደግሞ ዝና እስከሚፈታ ምንም አይነት የጭካኔ አረመኔነት ያላሳያት ነው። ካሊብ በጥንቃቄ በያዘበት ጊዜ ከውጭ በር ተቆርቁሮ ሲመጣ የመሰለው የዝና ጓደኞች እና ምሳሌን የሚያዩ የሚጠይቁ መስሎት እንጂ እሱን አደጋ ላይ ጥሎና ተመቶ ምሳሌን ከቤት ይዞ ይወጣል ብሎ ያላስበው ነበረ። ብሎና ባይጠረጥረውም እንኳን ምሳሌን ግን ያም የገባው ሰውዬ ከመድብል ጋር አጎቶች ጋር ይዤሽ ሊሄድ ነው በማለት በመናገር ካሊብን ደብድቦትና እንዲሁም ምሳሌን አንስቶ ስለሄደ ዝናም ምሳሌን አስለቅቀናታል ሲሉት በጣም ተቆጥቶና ተበሳጭቶ ነበር። ይህም ቁጭት በውስጡ ስላለ ደግሞ ደውሎ መጀመሪያ ያስፈራራውና ያስጨነቀው ካሊብን ነበር። ካሊብም የራሱ ጥፋት ሳይሆን የተፈጠረው ክስተት ያው ጓደኞች ጠንቅቆ ባለማወቁና እንዲሁም ደግሞ በየስርፋው ጓደኛ እንዳለው ስላላወቀ ማንም ሰው ቢመጣና ቢጠራቀም እንኳን አላውቅም ነበር የሚለው። የሚሰራው ስራ በጣም አስጠያፊና አስነዋሪ አሳፋሪ ስራ ስለሆነ ብዙ አይነት ወንጀሎች ከጓደኞቹ ጋር ስለሚሰሩ ካሊብም ይህንን ነገር ብዙዎች ስለሆነ ማወቅና እንዲሁም የትኛው በየትኛው በሚለው ምንም አይነት አያውቅም። ስለዚህ ባልጠረጠረው ሁኔታ ላይ በሆነበት ሰዓት ላይ ምሳሌና ማናና ተራ ከሰጡ በነበረበት ጊዜ ተቀምጦና እንዲሁም ደግሞ እሱም ተደብድቦ እንዲወርቅ ሆኗል። ዝና ታዲያ ይሄ ቢነገረውና ቢሰማ እንኳን ማመን አልፈለገም። የራሱን ሀሳብና የራሱን ጥያቄ እንዲሁም ደግሞ የሚፈልጋቸውን ነገሮች በራሱ ለማዋጣት እንጂ ሰው ተጣላ ተጋደለ ሰው እንኳ ቢነገረው ምንም አይመስለውም። እዚህ ካሊብም እየተማጸነ ይገኛል። ኤፍራታማ እርግጠኛ ነኝ እኔ የሚመስለኝ አሁን ላይ ዝና እንደሚፈልጋት ስለነገራት ጠፍታ ወይም ደግሞ ቤቷን ለቃ ከነ መድብል ጋር ተቀላቀለ ይመስለኛል። አሁን ላይ ግን ብሩክንም መልሰው አንድ አለማሰራቸው ምንም አይነት እርግጠኛና ዋስትና የለንም። ለምን ይህ ወንጀል የተሰራበት ምክንያት በምን እንደሆነ ቢነገርና ቢታወቅም ግን የሰራበት የወንጀል ቅጣትና እስራት ቀላል ሊሆንም ላይሆንም ይችላል። ስለዚህ ብሩክ እስከ መጨረሻው እንዲያያዝና ወይም ደግሞ ተፈቶ እንደሚኖር ምንም እርግጠኝነት የለንም። አሁን ላይ ስልችት ብሏታል። የዝናን ጉራና እንዲሁም ጭቅጭቅ ንግግሮች በሙሉ ባልቋቋመም ነው ባላቆየች
መጸጸት ጀምራለች። ዛሬም ሌላ ስትለው ነገ ደግሞ በየት ዞሮ በማይታወቅበት ምክንያት የሆነ ችግር ተፈጥሮ ሊመጣ ይችላል። ምንም ደግሞ ዝና ግዴታ መረዳት ነበረበት። ማህሌት ግን ለጓደኛም ሆነ ለእህትነትም ለምንም አይነት እንደማትጠቅም አይተናል። ገንዘብ ከሰጣት ማንም ይሁን ማንም አሳልፋ ለመስጠት ምንም ርህራሄና እንዲሁም ደግሞ ፍርሃት የላትም። ገንዘብ ብቻ ታገኝ። እሷ የትም አይነቱ ተተንኮልና ተነገር በቀር ሌላ ምንም አታውቅ። አሁን ላይ ደግሞ ተገቢ ብለው ይህንኑ በደጋጋሚ ስትናገር ነበር። ግን ከአዴሙ ነፃ ነኝ ብትል እንኳን ማንም አይለቃትም። ምሳሌ እንድትላቀቅ ያደረግሽው አንቺ ነሽ። በአንቺ ምክንያትም ሊሆን ይችላል ቤቱን አያውቁትም ነበር ስትመላለሽ ወይም ጠቁመሽ ሊሆን ይችላል በሚል ጥርጣሬ የዝና ጓደኞቹ ማህሌትን ነበር ያነቁት። ብትታነቅም ባትታነቅም ምሳሌ ግን ከቤቷ በመመለሷና እንዲሁም ከምትወዳት ከቅድስት ጋር በመመለሷ በጣም ደስተኛ ናት። ደሞም ወደፊት አባቷ ስለመጣላት የሚመጣውን ነገር አብረው ይጋፈጣሉ። አሁን ላይ የፈራችው ነገር እና እንዲሁም ደግሞ የሸከከችው ነገር ቢኖር የዝና የሚባል ሰውዬ በዚህ እንኳን የትም አፈላልጎ ሊያገኘኝም ላያገኘኝም ይችላል። ግን አሁን ካገኘኋቸው ቤተሰቦች ጋር ቢያውቃቸውና ግንኙነት ቢኖረው ያለ ቤተሰቡን በጥብጦ እኔን ሊያስከፋብኝና እንዲሁም ደግሞ ሊያስፈራኝ ይችላል የሚል ጥርጣሬ ያላት። ቆይ ሞገስም አሁን ላይ ከሉላ ጋር አንድ ክላስ ውስጥ ተደብቀውና ተሸሽገው ነው ያሉት። ዝና መለቀቃቸውን ሲሰማ ወደሚሄዱበት ግራ ተጋብተዋል። ሞገስ ሉላን አለውሽ የሚላት በወሬና በፋዲው እንጂ ሞገስ ቢመጣ እኮ ፊት ለፊት ቆሞም ከምንም ነገር አያድናትም። ይህ ማለት ዛሬ ከዝና እኩል ለመግጠምና እንዲሁም ደግሞ ለመመለስ ምንም አይነት አቅም የለውም ማለት ይቻላል። ስለዚህ አሁን ላይ ተደብቀው ይገኛሉ። ዳጣም ቤተሰቦቿን ለማግኘት ወደ ቤተሰቦቿ ስለምትሄድ ከቤት ውስጥ የሚቀሩት ብሩክና መድብል እንዲሁም ቅድስትና ምሳሌ ሊሆኑ ይችላሉ። ስለዚህ ብሩክ እሱ በታሰረበት ምክንያት ወንድሙ ሲጠይቀው አንዳንድ ብሎ ለማስረዳት ስለሚያስፈልግ የራሳቸው ጊዜና ሰዓት መቼ እንደሚተዋወቁና እንዲሁም የተፈጠረውን ነገር እንደሚወያዩበት አይታወቅም። ግን ምንም ነገር ይፈጠር ምንም ነገር ይሰራ አለማድነቅ ንፍግነት ነው። ብሩክ ምሳሌ በታመመችበትና የሕክምና ወጪ በሚያስፈልግበት ጊዜ ከጎኗ የሚያስፈልገውን ነገር ሁሉ በማሟላት እንዲሁም የቻለችውን ደግሞ ገንዘብ በመሰብሰብ ብዙ ነገሮችን ተባብረውና አብረው ነው። በመጨረሻም ምሳሌ እማዬ እንዲትላትና እንዲሁም ደግሞ እንደ ልጅ አድርጋ እንደምትይዛት ምሳሌም ልክ እንደ ልጇ ሆና እንደምትኖርላት በተደጋጋሚ ስትነግራት ነበር። ቅድስትን ታዲያ በመዘግየቷና በመቆየቷ ምክንያት ብሩክ የፍቅር ጥያቄ አቅርቦላት ፍቅሯን እንደሚቀበላትና እንዲሁም ደግሞ ወደፊት አብረው በጣም ደስ ብሎት ጥያቄውንም ሆነ እሷንም ተቀብሎ ነበር። በምን የቅድስትን ውለታ ተከፍሎ አይዘለቅም። በችግርም ሆነ በሌላትም በክፋትም ሆነ በጥሩ ጊዜም ከጎን ሆና አብረው ስታሳልፍና የቻለችውን ያክል ዘዴም ሆነ ሌሎች ምክንያቶች ስታናግረው ነበር። እንዲሁም ሰውን ማህሌትን ተመታሃል ተብሎ ሊታሰርበት ባለበት ጊዜ ያልመታችውና ያላደረገችውን እኔ ነኝ ወንጀለኛ ብላ ታስራለትም ነበረ። ይህንንም ያደረገችው ምሳሌ እንድትታከምና እንድትድን እንዲሁም ደግሞ ብሩኬ የፈለገው ነገር እንዲሳካለት ብላ እንጂ ለራሷ ፈልገው አይደለም። ቅድስት በጣም ጥሩና እንዲሁም ደግሞ ታታሪ በሰራተኝነትም ብዙ ጥሩ ነገሮች የሰራችና ተወዳጅ ሆነች። አሁንም ደግሞ ከእንግዲህ በኋላ ብሩክ ከእስር ተፈቶ ከመጣ ተጋብቶ ምሳሌንም አስደስተው በአንድ እንደሚያኖሩና እንዲሁም ደግሞ መድብልም ብሩክ በመገኘቱ ደስ ብሎታል። ከእንግዲህ በኋላ ከወንድሙ ጋር ተመካክሮ የራሱን ህይወት መቀጠል እንጂ ሌላ አማራጭ የለውም። ከዚህ ሁሉ የቀለጠው ኤፍራታና ሞገስ ናቸው። ሞገስም የት እንደሚያደርጋት ሉላን የት ይዟት እንደሚገባ እናያለን። ኤፍራታም ወደ ብሩክ እንደማትመጣ ያውቃል ሁሉን ነገር። ወደ ዝናም እንደማትሄድ ይህን ሁሉ ስቃይና መከራ ያበዛችው እሷ ስለሆነች አይታወቅም እንደሚፈጠር።
ውድ ቤተሰቦች ስላዳመጣችሁና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ እስከምንገናኝ መልካም ጊዜ